አይሻር ይሄን ድንጋይ ባጥጥዩ ይሄን የወርቅ ሰዓት መቀበላችሁ ማለት ነው። እሱ ልጅ እንዲሆን ማለቻለሁ ነው። የሻኪሶን ውሃ የጠጣ ይመለሳል ብለው ነበረ። አይ ምንም ጥያቄ የለውም። ልጅ እንዲህ አይነት ሕክምና ሊያገኝ ከሆነ የቱንም ያህል ደስታ ብትደሰት የሚገርም ነገር የለውም። ይሄ ማስታወቂያ ነው። አባይም በጭልፋ ሊሆን ይችላል። አንድ ነገር ከዛ ነገር ምንም ሳይገኝ ሲሰራና አቤት ቢዲያር አቤት አቤት እና ክብራን አድማጭ ተመልካቾቻችን እንዴት ከረማችሁልን? ሰላም ሰላም ጤናችሁን ይመኛለን። በያላችሁበት በየሰዓት አቆጣጠራችሁ ኢትዮጵያን በተሰማራችሁበት ባላችሁበት ሀገር ሁሉ ሰላም ጤና እንዲሆንላችሁ እንመኛለን። አቤት ሪያክታችን ጀምሯል። ቤታችሁ ሰላም ነው ወይ አላችሁ ወይ? ጋዜጠኞቹ እንደዚህ እጅ ነስተናል። አልተጋጨህም ከማይጎጋግ። እሺ ወደ ዛሬ ቪዲዮዎቻችን ደግሞ እንለፍ። እናንተ እስከዛ ሰብስክራይብ አድርጉ። አንቺ ኤቢ ኮሚሲ ታች ኮሚ ተባልሽ አይደል? ምንድን ነው እንሹ? ልቀቀኝ። በልብ ጓደኛዬ እኮ ነው የተከዳሁት። አይገባም? ይኸውልሽ አንዳንድ ጓደኞች ከነሱ ውጭ መኖር እንደማትቺ እንድታስብ የሚያደርጉሽ ቶክሲክ ጓደኞች አሉሽ። አንቺም ይመስልሻል ከነሱ ውጭ መኖር የማትቺ መርዛማ የሆኑ ጓደኞችሽን ካልተውሻቸው ፈጣሪ መልካም የሆኑ ሰዎችሽን ወደ ህይወትሽ አያመጣም። አልገባኝም። እኔ ይኸውልሽ ለምሳሌ ላሳይሽ። ነይ 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 እንኪነሽ ይሄንሽ እየሰጠሁሽ ምንድን ነው? ድንጋይ ነው። ይሄን ተቀበይ። እንጣለው አይሻር ይሄን ድንጋይ ባጥጥዩ ይሄን የወርቅ ሰዓት መቀበላችሁ ማለት ነው። ለምሳሌ ነው ይሄ የወርቅ ሰዓት አይደለም። ፈጣሪ እንቁ የሆነ ነገር እንዲሰጥሽ የማይሆኑ ነገሮችን ማስወገድ አለብሽ። ካልሆነ ቤት በኩል ይምጣ። በቃ አቂያቸው ታያቸው ውስጥሽ ሰላም ይሁን ታዩ በቃ። እሺ እንደዚህ ምን አንዳንድ ሰዎች አሉ በቃ ገና ለገና አሁን ወደ ህይወታችን መተው የህይወት ፕላናችንን እንደዚህ ካላዞር ነው በግድ የሚሉ ሰዎች አሉ። ቃታዳጫቾሽ የነበረችበት ትክክለኛ ያልሆነ ጓደኝነት ነበር። በሱ መገፋት ደርሶባት ሊሆን ይችላል እና ብዙ ነገሮች ልንል እንችላለንና ይሄ ስቴፕ አፕ ማድረግ መቀጠል ሌሎች ጓደኞችን እንድታገኝ ያደርጋል። መሸሽ ግን መፍትሄ አይሆንም በራሱና ጓደኞቻችንን መጀመሪያ እንወቅ፣ እንለያቸው። ለኛ ባላቸው ሬሌቫንስ አንፃር ወይም ደግሞ ለኛ ባላቸው አስፈላጊነት አንፃር እየመዘንን ነገሮችን የማይሆኑን እየተውን መሄድ አለብን። ከዚህ በፊት የምናስታውሰው ስልጠና ላይ ሰርክል ኦፍ ፍሬንድስ የሚባል የጓደኝነት ምህዋር ወይም ማለት እንችላለን። የመጀመሪያው ክበብ እንግዲህ ክብ ክብ እየተሰራ ክቡ ወደ ላይ ነው የሚወጣው። ሁለተኛ ክብ፣ ሶስተኛ ክብ፣ አራተኛ ክብ እያለና ከመጀመሪያዋ ክበብ ውስጥ አንድ ብለህ ትጀምርና ወደ ውጪ ነው የምትሄደው። 2 3 4 እያልክ ነው የምትሄደው እና የመጀመሪያው ጓደኛ አንተ ልትሆን ይገባል ይባላል። ለራስህ ጓደኛ አንተ ነህ። አንተ መጀመሪያ ራስህን ዲስከቨር ማድረግ ማወቅ፣ እኔ ማን ነኝ፣ ምን ያስፈልገኛል፣ ባህሪ ምንድነው፣ ምን ላስተካክል፣ ምን እንደዚህ የሚል ከራስ ጋር ንግግር ማድረግ፣ ራስን ማሸነፍ፣ ራስን መለወጥ። እንደዚህ ለምሳሌ አንዳንድ ሰው ራሱን ሳያውቅ ነው ጓደኞች ፍለጋ የሚሄድ ሲሆን ደግሞ ልክ አይመጣም። እኛስ ምንድነው የምንፈልገው? ይሄን ካደረግን በኋላ ወደ ሁለተኛው የጓደኝነት ምህዋር ወይ ሁለተኛው መስመር ላይ ስንሄድ ለኛ ባላችሁ ቅርበት ነው ሁለትም ነው መቼም ከ2 4 አይቀርም ከ4 5 አይቀርም እና እንዲህ ያለን ዲስታንስ እንስጣቸው የሚል ያስተምሮ ነበረ፣ ስልጠና እንሰጥ ነበር እና እውነት ነው። በህይወታችን ለኑሯችን፣ ለህልማችን፣ ለፍላጎቶቻችን የማያስኬዱ ጓደኞች ይገጥሙ። ስለዚህ መጀመሪያ ራሱን ለይቶ ያወቀ ሰው ነው እነሱ ይሆናሉ አይሆኑም የሚለውንም የሚያውቀው። ካወቀም በኋላ እነሱን መተው
አግባብነት። ናይስ። ይሄ ትልቁ መልዕክት እሱ ነው ማለት ያው ቶክሲክ የምትለው ቃል ምንድን ነው በአማርኛ? መርዛማ ገብቷል ደስ ይችላል ጓደኝነት ጎጂ ለማለት ነው። ብቻ ጎጂ ቃሉ ግን ጎጂም አይደለም የሆነ እንትን አለው ብቻ መርዛማ ልትለው ይችላል። ቶክሲክ አለ አንዳንድ ጊዜ በሰዎች መካከል ህብረት በምታደርግባቸው ሰዎች መካከል እንደዚህ አይነት ነገር የምታይባቸው ሰዎች አሉ። ጓደኛ መስለው ወይ ደግሞ ጓደኛ ለመሆን ጥረት ያደርጋሉ፣ ግን የሆነ አይነት የተደበቀ ፍላጎት ያላቸው የሚመስሉ ሰዎች አሉና እነዛ አይነት ሰዎች ይመስለኛል ህይወታችን ውስጥ የማያስፈልጉና ገሸሽ ልናደርጋቸው የሚገባው ወደማንፈልገው አቅጣጫ ሊወስዱን ስለሚችሉ እነዛም በእርግጥ የራሳቸው የስነ ልቦና ችግር ያለባቸው ሰዎች ይመስሉኛል። እንደዚህ አይነት ሰዎች ራሳቸው ከሆነ አይነት ነገር ጋር እየተጣሉ ይመስለኛል በውስጣቸው ይህንን ባህሪ የሚይዙትና እነዛን መተው እንጂ ከራስ ጋር መጣላትና ራስን መጉዳት እንደማያስፈልግ ትልቁም ነገር ያለው ይመስለኛል። ቲክቶክ ላይ እንደዚህ አይነት ድራማዎች አሁን በደንብ እየተሰሩ አይደል? የሆነ አይነት መልዕክት ለማስተላለፍ በቲዮሪ ወይ ደግሞ በንግግር ሳይሆን ድራማ በማድረግ አሁን በደንብ ትሬንድ ሆኗል መሰለኝ ቲክቶክ ላይ ነው። ነገር ልበል ሽሽት አይደለ ማምለጥ። ሁሉንም ሰው አምልጠን እንችለዋለን ወይ? ቆም ብለን የሚጠቅመንና የማይጠቅመንን መለየት አለብን። አሁን ልጅቷም ከሩጫ ነው የጀመረችው። ከዛ ደግሞ አወዳደረን እጃችን ላይ ያዝነው ምን ነበረ? ጠቃሚ ነገርም ሲመጣ ወይም ጠቃሚ ጓደኞች፣ አሁን በሩጫችን ጠቃሚ ጓደኞች ጠቃሚ ልቦችንም እየጎዳን ነው። ለምሳሌ በፍቅር ግንኙነታችን ልንጎዳ እንችላለን። አንዱ ጎዳ ማለት ሁሉም ሰው ይጎዳል ማለት አይደለም። ስለዚህ ወንዶች ሁሉ እንዲህ ናቸው፣ ሴቶች ሁሉ እንዲህ ናቸው ብለው ከፍቅር የሚሸሹ ሰዎች አሉ እና ለእነሱ ትልቅ ትምህርት የሚሰጥ ይመስለኝ። ስኪፕ ማድረግ አንዳንድ በነገራችን ላይ ኩዊተርስ ኔቨር ዊን ነው የሚል የሚያቋርጡ ሰዎች አያሸንፉም፣ መጨረሻ አይደርሱ ሁልጊዜም እና ከመሸሽ ይልቅ የሚሆነውን መምረጥ በጣም ጥሩ ነው እና ሁሉም ሰው ደግሞ አንድ አይደለም። ትልቁ ነገር እሱ ነው። ሆስፒታል አለ ቱርክሽ ሆስፒታል ቱርክሽ። የእሱ ባለቤት እንግዲህ በጣም ደግ ሰው ነው እና አንድ ቃል ገብቶልኛል። እኔ በእኔ ስም አንድ ህፃን ልጅ ሙሉ ሕክምና ተሸፍኖለት እንደሚታከም ነግሮኛል። እሱ ልጅ እንዲሆን መርጫለሁ። እኔ ደግሞ አይዞህ ችግር የለውም ና ችግር የለውም አይዞህ ችግር የለውም። ደስታ ብቻ ደስታ ነው የሚያስወቅሰኝ። እችን ቀን አመሰግናታለሁ። ችግር የለውም እወዳለሁ። አይዞህ በርታሽ ቤቢ አይዞሽ አንቺ እሺ አይዞህ ችግር የለውም አይዞህ እሺ ችግር የለውም እሺ አይዞህ አልቋል እኮ በቃ እሺ እሺ አይዞሽ ከብዶት ነበር በጣም ማለት ነው። አይናገርም ታውቃለህ? አዎ አይዞህ አለሁልሽ። አሁን ነው መናገር ራሱ የጀመረው። ቤቢ እንዳያመብኝ እያልኩ ቤት እያያዝኩት ከልጆች እየተደረበ በጣም ጎበዝ ልጅ ነው። ታየው ፈጣን ነው፣ ለሁሉም ነገር ፈጣን ነው። ግን ያመዋል ለገባ ስለሚያመው እያልኩኝ ይይዘዋለሁ። ቤት ውስጥ ነው ይይዘው ያለሁበት ቦታ ደግሞ በጣም አስቸጋሪ ነው። ቃስ በቃስ ሁሉንም ነገር ታየዋለህ፣ አስረዳሃለሁ። አይዞህ በቪዲዮ ላይ እንቆማለን በደንብ አድርገን አይዞህ እሺ። ቲክቶክ አካውንቱን ክሬት አድርጋችሁ ፕሮሞሽኖች የሚሰሩበት መንገድ እናመቻቻለን። የበለጠ አሁን ካለበት ደረጃ ደግሞ መንሱሪት አለ ሀገሩን ያለው አይዞህ እሺ እሺ ጠንክሪ ጭላሽ ጎበዝ ምግብ እንዘዝ አሁን እንብላሽ ምሳል ጋብዛችሁ አሪፍ አይዞህ መጀመሪያ ከአዶናይ ልነሳ። የእውነት በሆነ ወቅት ላይ በነበረ ነገር ማስተካከል ስላለበት አቅርበነው ነው። ሁልጊዜም ደግሞ እዛ ላይ ተሰክተን መቅረት አለብን ብዬ አላስብም። የአይሾ ስፒድ ኢትዮጵያዊውን ከአይሾ ስፒድ ጋር ለማገናኘት እና ከዚህም በኋላ ላለው እውቅና እንዲበቃ ያደረገውን ጥረት አይተናል። ለአርቲስቶች መኪና እንዲገዛ የሚያደርገው በጣም ብዙ ጥረቶች እያየን፣ ወጣት ነው ግን ብዙ ነገር ከዚህም በኋላ ሊሰራ የሚችል ልጅ ነው። የእሱን ልብ የእውነት ቢሰጠኝ ነው ያልኩት እኔ እንደግል ስለሆነ በጣም ጥሩና ጥሩ ልብ የተሰጠው ልጅ አዶናይ
ምክንያቱም የልብ ህመም ህፃናት ላይ ሁለት ታሪኮች ያውቃል። ራቅ የሚለውን ላንሳላችሁ። ሻኪሶ ለገደምቢ ወጡ ማውጫው ምናምን ያለበት አካባቢ አንዴ ለወር ከ20 ቀን ገደማ እንደዚህ ቆይቻለሁ እና በቆይታዬ ከሆኑ ቤተሰቦች ጋር ተገናኝቼ ነበር። ቅድመ ትውውቄ ከአያትየው ጋር ነው። እኛ ደግሞ ወደ ቤታቸው ይዘውኝ ሄዱና የልጅ ልጆች አሏቸው፣ ሁለት ወንዶች ማዮና ቡቲ ይባላል። ይህን ቪዲዮ የምታዩት ከሆነ በህይወት ካላችሁ ያላችሁበትን ሁኔታ ስለ እውነት ቢያሳውቁኝ ደስ ይለኛል። የሻኪሶን ውሃ የጠጣ ይመለሳል ብለውኝ ነበረ። እስካሁን አልሄድኩም። አልጠጣህም እንዴ? በደንብ ጠጥቻለሁ፣ ግን ያው ተመልሼ አልሄድኩም ብለውኝ ነበር እነሱ። እና እንግዲህ ማዮ የሚባለው ታላቅየው፣ ቡቲ የሚባለው ደግሞ ታናሽየው። በእድገት ታናሽየው ታላቅየውን ይበልጣል። ጥፍር እንኳን ያኔ ነው እኔ ያወቅሁት። እናቱ ስታወራ ጥፍሩ ቶሎ ቶሎ አያድግም የታላቅየው። የታናሽየው ደግሞ ቶሎ ቶሎ ታዳጊ ነው። በ3 ቀን በ4 ቀን በቆርጥ አስተካክልለታለሁ አለች። ከህመም ጋር እየተሰቃየ ስለሆነ ልጅ እና ምንድን ነው ስለው እኔ እኮ ልቤን ስለሚያመኝ ነው አምኖ ተቀብሎት በቃ ይሄ በሽታ የኔ ወዳጅ ነው ከዚህ ልለይ አልችልም ብሎ ህፃን ልጅ አለ እና ከምንም ደግሞ እድሜ ህፃናት በጣም ያሳዝኑኛል ስለ እውነት እና ወደዛ ነው የወሰደኝ። ዛሬ እንግዲህ 20 ምናምን በለው ወደዛ ነው የወሰደኝ 18 17 ዓመት ወደኋላ መለሰኝ። አይ እድሜያቸውንም እያሰላው አሁን ሁለቱ ልጆች አንደኛው ምን ላይ እንደደረሰ አላወኩም። የእውነት ባውቅ በጣም ደስ ይለኛል። ይሄ ልጅ ግን ከፈጣሪ ፍቃድ ጋር ይሄ ልጅ ደርሶበታል፣ አዶናይ ደርሶበታል። የእውነት እንደዛ ልጅ የሆነ ነገር ይሆናል ብዬ አልሰጋም። ከፈጣሪ ጋር ይሻለው እና አንድ ሰው መድረስ ቀላል አይደለም። ስለ እውነት አለ አንድ ሰው ዙሪያውን ከበን ብንል ምንም አንፈልግ፣ ግን ጠብ የሚል የሆነ ተግባር መከወን ነው በጣም ወሳኝ። እውነት ነው። ሰዎች አርቲስቶች ለምሳሌ ታክሲ ሲጋፉ ሁላችንም አይተን ለምን ይጋፋሉ ብሎ ለአንድ ለሁለቱ መኪና እንዲሰጥ ሲያስደርግ ይሄ የተለየ ልብ ስላለ እና በዚሁ ይቀጥል። ለወጣቶችም ትልቅ አርአያነት ያለው ተግባር ነው። እንደ አባት ደግሞ የአባትየውን ስሜት አይተን ምንም ጥያቄ የለውም። ልጅህ እንዲህ አይነት ሕክምና ሊያገኝ ከሆነ የቱንም ያህል ደስታ ብትደሰት የሚገርም ነገር የለውም። ምክንያቱም ሕክምናውን ማግኘት በጣም ቀላል ነገር አይደለም። እኛ ጋር ብዙ ወረፋ አለ፣ ገንዘቡ በጣም ውድ ነው። በመንግስት ተቋማት ለማግኘት ያለው ወረፋ በጣም ብዙ ነው እና አንዳንድ ጊዜ ሕክምናውን ለማግኘት ተራቸው ሲደርስ ልጆቹ በሕይወት አይገኙም። ልብ የሚነኩ ነገር ታሪኮች አሉ እዛ አካባቢና የአባትየው ደስታ ምንም የሚገርም ነገር የለውም። ከዚህ በላይ ይህን ቢደስትና ቢዘልም አይደንቀኝም። ስለ አዶናይ ብዙ የምለው ነገር የለም። አብዛኛው ነገር ብለዋል። ያው ደስታውን ላለመበረዝ ግን ማለት ብል ስሜት የሚሰጥ ግን ባል ደስ የሚል ነገር አለ። በዚህ እኔ ልልሃል ይሄ ማስታወቂያ ነው ቲያትር ማለት እኔ የሚታየኝ ባለፈው የፖፑላር ማስታወቂያ ይሰራ ነበር። አሁን የኢትዮ ኢስታንቡል ማስታወቂያ እየሰራ ነው። ሁሌ ማስታወቂያ ይሰራ ነው የማየው። ጥሩ ነው እንደዚህ እንትን ኢሞሽናል መሆን ምናምን ወደዋለሁ፣ ግን እኔ ማስታወቂያ ነው የሚታየኝ። አንድ ልጅ አሁን ስንት ነው የልብ ህሙማን ኢትዮጵያ ስንት ይመስላል በግምት? እኔ ዘመኔ አባይም በጭልፋ ሊሆን ይችላል። አባይም በጭልፋ ነገር ማለት ግን ነው። ከዛም ያነሰ ነው። 1000 ኪሎ ሜትር ግን ከአንድ እርምጃ ነው የሚጀምረው። እሺ ታዲያ ኖ ግን አይደለም ይሄ ስሜት አባቱ ቦታ ላይ ሆነ ብታየው እንደዚህ አይደለም። እንደዚህ የምታስበው ማስታወቂያ ነው እያልኩ ነው። እንደዚህ እንድታስብ ነው ይሄ ማስታወቂያ። እኔ አሁን ስለ ጤና ተቋሙ እና ስለሱ ማስታወቂያ አይደለም ደግሞ እኔ የሚገድኝ ወደህ እኮ አይደለም እያልኩ ነው። ከጥሩ ነገር ጋር ተሳስሮ ስለመጣ ነው። አክሴፕተብል እንዲሆን ነው የተሰራ ማስታወቂያ እኮ ጥሩ ነው እኮ እያልኩ ነው። ለምሳሌ እዚህ ጋር ነፍስ አድን ጥያቄ የነፍስ አድን ስራ አይደለም ይሄ ማስታወቂያ ነው። የነፍስ አድን ስራ ቢሆን ኖሮ እሱ አዶናይ ጋር ለምን ሄድሽ? ለምን ነው ለአንተ ያልነገሩህና አንተ ለምን ይሄንን ሰውየውን ሄደህ ለምን አልነገርከውም? ይኸውልህ ጉዳዩ
የተሰራው ስራ አይደለም። በነገራችን አልተረዳኸኝም። አሁንማ አይ አንድ የልብ ሐኪም ጋር ሄደው ይሄ ልጅ እስካሁን የምታያቸው ሰዎች እያየሃቸው ካሉት ሰዎች ውስጥ ዶክተር አበጋዝ አላ ስንት ዓመት ነው ሲረዳ የነበረው ማለት ነው? ዶክተር በላይ አበጋዝ ዶክተር በላይ አበጋዝ ኦብቪየስሊ ያው እንደፈረንጅታቸው እሱ ጋር ሄደ የትኞቹ ናቸው ተረኞች ወይም ደግሞ በጣም የተቸገሩ የምትላቸው የልብ ታማሚዎች ብለህ ጠይቀው አንዱ ልጅ ለምን አይሰጥም? ለምን ባዶ ነው የተሰራ? ለምን ይመስላል ስታስበው? አይ እኮ ግልጽ ነው። አሁን እኔም እያልኩ ያለሁት እሱን ነው። አይ አጉል ማለት በቃ እንትን ተአምር ምናምን አይደለም። ኦብቪየስ ነው ይሄ ማስታወቂያ ነው እንመን። አንዳንድ ጊዜ እኮ አምነህ ነው የሆነ ነገር ማለት ያለብህ። ጥሩ ነው መርዳቱ ምናምን ቆንጆ ነው፣ ግን ማስታወቂያ ነው። ኢምፓክቱ ጉዳይ ደግሞ ጉዳዩ ማስታወቂያው አይደለም ለኔ። እሺ ይኸውልህ ለኔ ለኔና ለአንተ አይደለም። አዎ ማለት ይሄ በጣም አው ፖፑላር ታውቀው ነበር ከዚህ በፊት ዩኒቨርሲቲ ዩቲዩብ ፖፑላር ነው ማስታወቂያው ለስራለት ግን በቲቪ ነው። ወይ ለምን አርቲስቱ በእግሩ የሚሄደው ለምን አታስብም? ስለ ማስታወቂያው ለምን ታስባለህ? እሱ ነው እያልኩ ያለሁት። እኔም እያልኩ ያለሁት እኮ እሱ ነው። አንድ ነገር እኔ አሁን ዛሜም ሂውማኒታሪያን ነገሯን ሳይገባ ቀርቶ አይደል እያልኩ ነው ያለሁት። አሁን አንተም ደግሞ ስራ መሆኑን ሳይገባ ቀርቶ አይደል? ይኸውልህ አንድ ነገር እንረዳ። አንድ ነገር ከዛ ነገር ምንም ሳይገኝ ሲሰራና እያልኩ ያለሁት ከተደረገው ነገር በላይ ተገኝቶበት ሲሰራ ይለያል። እኔ እሱ ነው እያልኩ ያለሁት። አዶናይ አሁን ይሄን በማድረጉ ከሚያጣው የሚያገኘው ይሄ ተሰልቶ ነው የሚሰራው። እሱ ነው እያልኩ ብዙ ሪኩዌስቶች ይመጡለታል። የትኛው ከየትኛው የበለጠ ፖፑላሪቲውን ያሳድገዋል፣ ኢምፓክትፉል ነው ምናምን የሚለው ተመርጦ ከነዛ ውስጥ አንዱ ነው ይቀርባል። ይሄ ምንም ይሄ አይደበቀንም። ትልልቅ ሰዎች ነን፣ ይሄ አይደበቀንም። ግን እኛ ልጁ ስለታከመ ግን ደስ ብሎናል። ለአባትየው ለልጆች ይታከሙ፣ ለአባትየውና ለልጁ ደስ ብሎኛል። ለእኔ ግን ለእኔ እኔ እናንተ እኛ ሶስታችን የምናውቀው እውቀት ምንም ለአባት ማስታወቂያ መሆኑ አይደለም። ሰውየው አይደለም የሚጠቀመው እያልኩ እኮ ነው። እሺ ሰውየው የምልህ ስለ አባቱ ነው ማለት ብቻ አንድ እንቅስቃሴ ለምሳሌ መሰለኝ ገብሬ ድጋሚ ይናገር። አልተረዳኸኝም ገብሬ፣ ድጋሚ አሁንም ተናገረው። እኔ እያልኩ ያለሁት ሰውየው ይጠቀማል አይጠቀምም አይደለም እያልኩ ያለሁት። ስለ ሰውየው ይጠቀማል ማስታወቂያው ለምን እረሳዋለሁ? ማስታወቂያ እኮ ነው። መጀመሪያ በጽሁፍ ራሱ ይወጣልኝ ምንድን ነው? አሁን ለምሳሌ ተናግሮ ብቻ ቢያልፈው እንኳን እሺ፣ በጽሁፍ ሁላ ተጽፏል ማለት ኢትዮ ኢስታንቡል ምናምን የሚል ጽሁፍ ወጥቷል። እንግዲህ እያሳዩ ነው እኮ ከዚህ በላይ ምን ይውጣ? እና ታዲያ እኔ አሁን ማስታወቂያ ላይ ያየሁት በሚያስለቅስ መንገድ ወይ ደግሞ የሆነ 100,000 ብር ወጥቶበት 100,000 ብር አውጥቶ ለምንድን ነው ኢቲቪ ላይ የማያስተዋውቁት? ለምን ይመስላል? ኢትዮ ኢስታንቡል ምናምን ተብሎ ያልተሰራ ለምን ሰማሁም ይሁን አይደለም? ለምን ሰምተናል? ያስተዋውቃል አይደለም? ለምን እዛ ላይ ዲፔንደንት አልሆኑም ነው እያልኩ አሁን ይኸውልህ እኔ እናንተን ኮንሰርን እንዲያደርገን የሚገባው ኢስታንቡል ሄጄ ልታከም ምናምን የምትል ከሆነ ማወዳደሪያ የሆነ ድል ሊሰጥ ይችላል። ማይ ፖይንት ደግሞ ስለዚህ ልጅ መታከም መሰል ከዛ ሌላ ደግሞ አንድ ነገር ልናገር። አሁን ስለ ልጁ መታከም ባልከው ላይ ማለት ምናችን ደስ አልተረዳኝም። ግን አዶናይ ብለህ ባልከው ላይ ነው ትንሽ የተነጋገር ነው እንጂ እኮ እንጂ እኔ ለምን መታከም ላይ የአባትየው ኤክሳይትመንት ላይ እኔም ጓደኛዬ የልብ ታማሚ ልጅ ነበረው። እንዴት በስንት መከራ ልጁ ሕክምና እንዲያገኝ እንዳደረገ አውቃለሁና በራሴ ባይደርስብኝም በጓደኛዬ በጣም በቅርብ አውቃለሁ። አንድ ሚሊዮን ብር አለች ከልብ ሕክምና ድል ሲያገኝ በቃ ምንድነው ዞር ነው ትሪ በለው አይገኝም። እና ገንዘቡ ኑሮ በነገራችን ላይ ፈታኝ ነው እና እሱ ላይ ምንም ጥያቄ የለም። ግን አንዳንድ ጊዜ ከልኩ ከሚዛኑ በላይ አናድርገው ለማለት ነው። ቸርነቱና ደግነቱ ጄኒውን 100% ጄኒውን ቸርነት አድርገን መሆን የለም። እኔ ደግሞ የምለው ቫልዩ ለምን አንሰጠውም ለተደረገው ነገር ነው። ለምሳሌ ብዙ ህፃናት የልብ ህመም እያለባቸው እያወቅን በተለያየ መንገድ ሰዎች ያደረጉት ጥረት ይኖራል። ተቋምም ተመስርቶ በሾርት ኮድ ሁሉ ገዛ እንዲደረግ ተጠይቋል። ምን ተብሎ አንዱ መንገድ ደግሞ ይሄኛው መንገድ በዚህ መንገድ ስለዚህ ከዚህ በኋላ አዶናይ የልብ ታማሚዎችን ብቻ የሚያሳክመው አይደለም። ለምሳሌ ይሄ ልጅ ወጥቶ ይሄንን በመስራቱ አንድ ህፃን ልጅ ተረዳ። ሌላው ደግሞ ፓሲቭ ሆኖ ቁጭ ብሎ
ነገሬ ሳይለው ቁጭ ብሎ የነበረ ሰው ካለ ይነሳል። ቅድም እንዳልኩ እንደ ታክሲው በታክሲ ሲጋፉ ሁላችንም አይተን አልፈን ሄድ። እሱ ግን ወደ ምን ቀየረ? ያንን ታክሲ ለማግኘት እገዛ ወደሚያደርጉለት አካላት ሲሄድ ኦኬ አንተ ይሄንን ትፈልጋለህ፣ እኛ ደግሞ ይሄንን እንፈልጋለን። ስለዚህ በዚህ መሀል ሰው ደግሞ ጣልቃ ይግባና ፎሎ ያድርግ። ይሄን ያህል ቁጥር ፎሎ ከተደረገ ያልከውን ነገር እናሳካለን። ለሱራፌልና ለአቶ ሰለሞን ናቸው አይደል በተለያዩ ድርጅቶች ቃሉ የተፈጸመ። ይሄ ሚቹዋል ቤኔፊት ነው፣ ሁሉም ፓርቲ ተጠቃሚ የሆኑበት። ይህንን ግን ምክንያት ስለሆነ ነው ያመሰግኑት አይደል? ሌላዎቻችን ማድረግ ስንችል እኮ አላደረግነውም ነው። አይ ይሄ ማድረግ አንችልም እያልኩ ያለሁት እኔ አሁን አልችልም። ለምን በአንተ እኔ ማድረግ የምችለው በ89 ምናምን አንድ ብር መላክ ነው። እኔም እንደዛ 4 ሚሊዮን ፎሎወር የለኝም። ሰግጥ ፈመስ አላልኩኝም እንዳለመታደሉ ነው። ከዛ በኋላ ግን እናውራው ከተባለ ጌኒውን ነው በቃ ፌሙን በዚህ መልኩ ስለተጠቀመ በጣም አሪፍ። እሱም ተጠቅሟል። ፌሙን እንዴት እንዳገኘው አውርተናል ከዚህ ቀደም። ፌሙን ግን በዚህ መልኩ ስለተጠቀመው አንደኛ እሱም ጥሩ እያደረገ ነው። ሁለተኛ ካምፓኒዎቹም ሀብታሞችን ከሚከፍሉ ድሆች በዚህ መልኩ እነሱም ማስታወቂያ እየሰሩ ድሆችን እየተረዱ ማድረጋቸው አሪፍ ነገር ነው። ፖዚቲቭ ሳይድ እሱ ነው። ፎሎ እያደረጉ ኮሜንት እያደረጉ ምንድን ነው የሚደረገውን ሁሉ እያደረጉ እንትኑ ምንድን ነው የሚባለው ቻሌንጁ እንዲሳካ የሚያደርጉትም እያንዳንዱ ስልክ የያዙ ሰዎች ሁሉ ምስጋና ይገባቸዋል። ይሄ ግን አልጎሪዝሙ ግን ያው የታወቀ ነው ማለት የሆነ አይነት እንትን ካሜራ ሳይደረግ ቢደረግ አሁን ይሄ ነገር አሁን የምናወራው ሁሉ አይኖርም ነበር። እግዚአብሔር ይሄንን ደግሞ ይኸውልህ ይሄንን እገዛ ካገኘ ይኸውልህ ማጠቃለያ የሚሆነው ይሄንን ሁሉ ጉዳይ ካንቀሳቀሰው ሰው አንግልና ከተደረገለት ሰው አንግል ነው። አንድ ሰው ነው የተደረገለት ሳለ ምንም አታርገው። የኢትዮጵያ ሕዝብ ሁሉ አይደለም እየተደረገለት ያለው ማስታወቂያ ነው ማለት ነው። የዲግሪ መጠን ነው የዲግሪ መጠን አይደለም። በቃ ለዚህ አባት ልቡ ሙማን አሉ ቀጥታ ለዚህ አባት ግን ይኸውልህ ለዚህ አባት ልጁ ሁሉ ነገር ነው። እንደዛማ አይደለም። አሁን ለምሳሌ መኪና አደጋ ሲደርስ አንድ ሰውም ዴዝ ነው፣ 200 ሰዎች መኪና ውስጥ ያሉ ሰዎችም ሲሞቱ ዴዝ ነው። እንደዛ አድርገህ አይደለም ማየት ያለብን። ይሄ አንድ ሰውን እየተረዳ ያለው ከልቡ ሙማን ምን ያክል ናቸው? የዚህ ሰውዬ ህመም ብቻ ለምን ትረዳለህ? ስንት ልጆቻቸው የታመሙባቸው ሰዎች ለምን ለዚህ ክሬዲት አትሰጥም? ለምን እሰጣለሁኝ? ማስታወቂያ ነው እያልኩ እኮ ነው። ለምን ካሜራ ፊት ይሰራል እያልኩ ነው። አንድ ነገር ከዚህ ቪዲዮ ማን ነው የሚጠቀሙ እያልኩት ያለሁት እሱን ነው። በቃ ጨረስኩኝ እኮ ቅድም። ሶስቱም ወገኖች ተጠቃሚዎች ናቸው። ልጁ ይጠቀማል፣ አባትየው ይጠቀማል፣ ሆስፒታል ይጠቀማል፣ አዶናይም ይጠቀማል። ግን በቃ የልብ ሙማን ግን አይጠቀሙም። ገብቶሃል? አሳብ እኔ እያልኩ ያለሁት እሱን ነው። ስለነሱ አዌርነስ ይኖራል። ችግር አይደለም ሰው ያለበት። አዎ ሰው ልብ ሙማን እንዳሉ ሳያቀርቶ ነው። እሺ ይሄ ተቋም ለምሳሌ አንዱን ሰው ረዳ አይደለ? አንዱን ሰው ረድቶ አበቃ በቃ። ችግሩ እኮ እሱ ነው። አንድ ሰው ነው የሚረዳው። እዚህ ጋር ያሉ ሰዎች እቺ ካሜራ እንደዚህ ልጁ የቲክቶክን ቪዲዮ ውስጥ ያው እንዴት እየተወዛወዘ እየቀረጸ እንደነበር አንዴ ሰውየው ፊት ይመጣል፣ አንዴ ደግሜ ላሳይ እንዴት እንደተቀረጸ። በቃ ማስታወቂያ ነው ይሄ እያልኩ ነው። እኔ ይኸውልህ በዚህ አልስማማ። በየትኛው መንገድ ይቀረጽ? ኧረ ጠቅሞሃል እኮ ለአንተ እኮ አሁን አሪፍ ነው ባይዘው። ለእኔ ነው እኮ ጥሩ አይደለም። በዚህ መንገድ ይኸውልህ በየትኛው መንገድ ይቀረጽ የተጠቀመውን ሰው ለምን አናይም? እሺ አላይም። እኔ 1 ሚሊዮን ሰው ቢሆን አላይም። አንድ ሰው እየተጠቀመ አላይም ባይዘው ማለት የሆነ ሰው ሚሊዮን እየሰራ አንድ ሰው አንድ ልቡ ህሙማን ልጁን ሳመው ምናምን እያልክ እያስለቀስከው እየተቀረጽ አልፈልግም። እንደዚህ ያለ ነገር አባትና ልጅ ያገኙት ጥቅም ነው እንጂ በገንዘብ የማይተካው ሆስፒታሉ ከሚያገኘው ጥቅም እያልኩ ያለው እሱ። አዎ በቃ ሁሌ አንድ በኩል ብቻ እያየሁ ነው ያለው። አንስማማም እዚህ ላይ ሳሚ ጨረስ ነው እኮ ለምን እንደጋግመዋል? መጠቀማቸውን ደጋግመው እያልኩት ያለሁት እኮ እሱ ነው። ለምን እንደማይረዳ አይደለም መጠቀማቸውን እንትን ብያለሁ። ይሄ የዚህን ጉዳይ ሬሌቫንስ አስፈላጊነቱን ከተጠቀሙ ሰዎች አንግል ሆነን ለምን አናየውም ነው። አንድ ሰው ናቸው እነሱ። እነዚህ በኩል ያሉት የሚጠቀሙ ሰዎች ይበልጣል። ሰውየው ችግሩ ተፈታለት። ለምን ተፈታለትም አይደለም። በዚህ በኩል ያሉት ሰዎች የሚጠቀሙት ይበልጣል። እነዚህ ሰዎች እንዴት መሰለህ ምን እንደሆነ ታውቃለህ? ይሄ ግን በጣም ከጥሩ ስሜት የሚመጣ ነገራችን ከጥሩ ስሜትም አይደለም። ለምን መሰለህ የሚያሳየው እሱ 1 ሚሊዮን ሰዎች እዚህ ጋር ተጎድተዋል። አትሊስት አንዱን እንቀንስ ሲባል አይ በጋራ እንሙት የሚል ሐሳብ አይደለም። ስላስተዋወቀ አይመለከተንም እያልኩ ተሳስተሃል።
ሳሚ እመን ይሄንን ነው ተሳስተሃል አይደለም ሲሳሳት እመን እንጂ ተሳስተሃል እኮ ተሳስተሃል ይሄንን ጥቅም ካገኘው ሰውዬ አንፃር ለምን አታየው እኔ ምን እንደማለት እንደፈለኩ ፈልክ እኔን ጠይቀኝ ተሳስተሃል አንፃር ማየት መብቱ ነው ከዛኛው አይደለም ተሳስተሃል አይደለም እንደዛ አላልኩም እኔ ሁሉም ይሙቱ አላልኩም ተሳስተሃል አንድ ብቻ ነው የቀነሱት እኮ አልከኝ እኮ ተሳስተሃል እኮ ምን ማለት ነው የፈለከው ጠይቀኝ እኔ ይኸውልህ እሺ ለምንድን ነው እንደዚህ በቃ እንደዛ ብለህ ጠይቀኝ እንጂ ተሳስተሃል መጀመሪያ ያልከው እሺ ያ ኦፍ ኮርስ ተሳስተሃል በቃ አንተ ተሳስተሃል በሱ ነው አንተ ተሳስተሃል እኔ አልተሳሳትኩም እኔ ያልኩትን አላወቅም አልገባኝም በል አንተ ቅድም ካልከው ውጪ ሌላ ሀሳብ ተናገር ማለት ከተናገርከው ያልተረዳህን ነገር ተናገር ሁሉም ሰዎች ይሙቱ አላልኩም ሰምተሃል እንደዛ አላልኩም ሐሳቡ እሱ ነው አይደለም እኮ ላዩ የሚረዳው አንድ ሰው ከሆነ ይቅር እኮ ነው ያለው ጀጅ አታደርግ እንደዛ አላልኩም እኔ እያልኩ ያለሁት ካሜራ ፊት አይቀረጽ ወይ ይሞቱ እየጠበቁ ነው አንድ ሰው አለ ለምሳሌ ሰው መርዳት ከፈለክ ካሜራ ፊት እንደዚህ እየተወዛወስክ እየመጣህ እየቀረጽክ አትየው እንዴትም ተክ ይቀርጽ አይደለም እንደው ምን ለምን በድሮ ነው የተቀርጸው አይደለም ልክ አይደለም ይኸውልህ በድሮ ለምን አይቀርጸው እኮ ልክ አይደለም እሱ ነው ልክ ያለው ነው ይሞቱ አላልኩም እኔ ሁሉም ሰው ይረዳ ነው እያልኩ ያለሁት the only thing የኔና ያንተ ልዩነት ምን እንደሆነ ታውቃለህ ይሄንን ጉዳይ ከአባትየው አንግል ሆነ እያልኩ ነው ያለው አንተ ግን የምታየው ከማስታወቂያ አስፔክት ነው አይደለም ከማስታወቂያ አስፔክት አለም እያየሁ ያለሁት የተደረገውን ቪዲዮ ነው እያየሁ ያለሁት በቃ እኔ ቪዲዮውን ሳይ ምንድን ነው ያስተማረኝ እንግዲህ በአወሳሰድ ልንለያይ እንችላለን ሳብትዩ እኮ እንለያያለን አንተም መውሰድ ትችላለህ እኔ የሚፈለኩትን ወስዳለሁ እሱ ነው ስለተለያየን ማለት ነው ይሄንን ቪዲዮ ሳይ አባትየውን ነው ማለት አንድ ልጅየውን አያለው ምክንያቱም ልጆች በሚጎዱበት ሰዓት የተጎዳው ሰው አንዴ ተጎድቷል በሱ ደግሞ የሚሰቃየው ቤተሰብ አለ እነሱን ነው ማለት እነዚህ ሰዎች ምንም ተሰራ ምንም ይደረሳቸው ይሄ ልጅ ምናልባት ሞቱን እየተጠባበቀ ያለ ልጅ ሊሆን ይችላል ስለዚህ በዚህ ህክምና ከተረዳ የዚህ ቪዲዮ ሬሌቫንስ በቂ ነው ብዬ ነው ማለት ለኔ ሬሌቫንት አይደለም አንድ በቂ ነው ሁለተኛው ደግሞ ስለዚህ ነገር ሰዎች ይጠይቃል ኢትዮ ኢስታንቡል ለምን ይሄንን አደረገ ምን ያህል ሰዎች ቀርበውለት ነው ይሄንን ያደረገው ኦኬ ባለ ሀብት ደግሞ ነው እንደዚህ ከሆነ እናንተም ተቋም ላይ ሁሉ ሌላ ተቋም ላይ ተመሳሳይ አገልግሎት የሚሰጡ ጋር ይሄንን ልጅ አትርፌ ይሄ ልጅ ሰርቫይቭ ማድረግ የሚችል ከሆነ ሌሎቹን ደግሞ ልቀንስ ብሎ ሊያስብ ይችላል የቪዲዮ ኢምፓክት እሱ ለምሳሌ ያንን ጉዳይ ደርሶባቸው ያዩዋቸው ቤተሰቦች መጥተው ይህንን እርዳታ ቢያገኙ ኖሮ ስለማቀው በጣም ስለተነካውበት ስለማስታወቂያው አላስብ እኛም ደግሞ እንድናስብ የምፈልገው እንደዚህ እኔ አላስበው እንደዛ ልክ አይደለም አንተ ደግሞ የምታስበው ንገረኝ እኔ የማስበው ይሄ ማስታወቂያ ነው የልብ ህሙማን መረዳት ያለባቸው አንድ ሰው አምጥተህ አንድ የተጎዳ ሰው ከጠቅላላ ልብ ህሙማን ካሜራ እየቀረስክ አዶናይን ፈልገህ አዶናይ ጋር እየሄድክ ከሌሎች ሰዎች በተለይ አዶናይን ይዘህ ከዛ ካሜራ እያወዛወስክ ቀርጸህ አንድ ሰዎችን ረድተህ እንባቸውን ቀርጸህ አይደለም የልብ ህሙማን የሚረዱት ነው እያልኩ ያለው ይሄ ማስታወቂያ ነው በጽሁፍም በምንም ተደርጎ እየተቀረጸ ነው ያለው መርዳት ከተፈለገ በገብርኤሉ በኩል ለምን እነዚህን ሰዎች አትነግራቸው ካፌ ላይ አስቀምጦናል የነገሯቸው ለምን ገብርኤሉ ሄዶ ይሄ ሰውዬ መቼም ልጁ እንዲረዳለት ከሆነ የሚፈልገው ሌላ ሰውም ተቀምጦ ቢሆን ይንገረው እንትና ተቸግሯል ምናምን ነው ሁሉም እስካሁን እየተሰሩ ያሉት ማስታወቂያ ናቸው ነው እያልኩ ያለሁት እኔ ለፎሎወር ለማግኘት ነው እየተሰሩ ያሉት እንጂ ሰዎቹ ለመርዳታ ሰው ጠፍቷቸው ነው እነዚህ አርቲስቶቹ በእግሯቸው እንደሚሄዱ ጠፍቷቸው ነው አይደለም የልብ ህሙማን ጠፍተው ነው አይደለም እየተደረገ ያለው ምንድነው ማስታወቂያ ነው እየተሰራ ያለው አንድ ሰው ብቻ ተረድቶ ከዛ እነዚህ ሰዎች ወይም ደግሞ ሌሎች የልብ ህሙማን ይረሳሉ ቀጣዩ ልብ አሁን በዚህ ቪዲዮ ከዚህ ቪዲዮ ቀጥሎ እኮ ሌሎች የልብ ታካሚዎችም ሊያንኳኩ ይችላሉ ይሄንን ነገር ግን አይረዳቸዋል ወይ ነው ዞሮ ዞሮ ማለት የተጠና ቸርነት እኮ ይታወቃል ማለት አሁን ማህበራዊ ሚዲያው ላይ ከልብ ንጽህና አይደለም ክንፍ ስላላቸው ምናምን ማህበራዊ ሚዲያው ላይ አንድ ግልጽ የሆነ ነገር አለ የተጠና ቸርነት አለ በቃ እሱ ነው እያልኩ ያለው እንትኑ ነው ማለት ኮንቴንት በቃ ፓተርን ነው በቃ ኮንቴንት ሆኗል ልክ ነው ሲሆኑ ሰዎችን የሆነ ብር በመስጠት ከሰዎች ገንዘብ እየሰበሰቡም ምግብ በማብላትም ገንዘብ ካሽን በመስጠትም ይሄ ራሱን የቻለ ኮንቴንት ሆኗል እነዛ ሰዎች ደግነት ኖራቸው ሊሆን ይችላል ተፈጥሯዊ ቸርነት ኖራቸው ሊሆን ይችላል ግን ደግሞ ኮንቴንቱ እያበላ እንደሆነ እያጠጣ እንደሆነ ህይወታቸውን እየቀየረ ወንድ ከሆንክ ማድረግ ያለብህ ይሄ እንደ መልእክተኛው ራስን ሳትቀርጽ ስራ ውስጥ
ወንድ ከሆኑ ለምን እንደዛ አይሰሩም? ግን አይደለም ማስታወቂያ ነው እሱ እንኳን በመጨረሻ ብናየውም ማለት ነው። አዎ እኮ ስለ ዋና ሀሳቡ እሱ አሁን ራሱን ለማሳየት አልነበረም፣ አላረገውምም ደግሞ በቃ ያው ሁሉ ሰዓት ሲሰራ የነበረው ምንድነው የሚረዱትን ሰዎች እናያቸዋለን። አክቹዋሊ እሱም ራሱ ልክ ነው ብዬ አላስብም፣ ግን ይሻላል ቢያንስ ማለት ራስን አድቮኬት ለማድረግ የተደረገ አይደለም ነው። የሆኑ ድርጅቶች ስማቸው ተጠርቶ አይደለም እየተደረገ ያለው ነው። እንኳን እናቆም ማለት አሁን ማን ነው አንደኛው ምርክኛውና ባላላራው አላወቅነው ማስከ ግን ስቲል አይደል አሁን ለምሳሌ ሰውየውን ጥቅም ብለው አስበህ ቢሆን ኖሮ መንገድ ላይ አያልፍም ሰውየው። አሁን እሱን ሚሊዮን ፎሎወር ያጣል እንትን የሚባል ድርጅት ምናምን ብሎ እንደዚህ መናገር አቅቶት ነው። በቃ እኔ እያልኩ ያለሁት እሱን ነው። በቃ ሰዎቹን አስበህ ቸርነት ላይ ያለን ምልከታ መጤን አለበት እና እኔም እሱ ላይ ምንም ጥያቄ የለብኝም። ማለት ቸርነት አለ ራሱን የቻለ ሰው አይረዳል አልኩ። የተጠና ቸርነት ደግሞ አለ ማለት ከጥቅም አንጻር የሚታይ ደግሞ አለ። በቀናነት ከታሰበ እኮ ማስታወቂያ በሬዲዮና በቴሌቪዥን አስነግረን አንድ ነገር ላይ መታችሁ ተመዝገቡና ተረዱ ማለት ትችላለህ። ይሄን ነገር በማድረግ የሚገኝ ፎሎወር ባይኖር አዎ እኮ እሱ ነው እያልኩ ያለሁት። ቤኔፊቱ እሱ ነው እያልኩ ያለሁት እንጂ ሰዎቹን ለመርዳት ታስቦ አይደለም። ቢሆን ኖሮ ከካሜራው ጋር አይገናኝም፣ ከአዶናይ ጋር አይገናኝም። በቃ እያልኩ ያለሁት እሱ ነው። አለቀ። ሚቹዋል ቤኔፊት ነው። እኔ አይደለም እኔ አሁንም ቢራ ከሚያስተዋውቁ ይሄኛው ይሻላል በሚለው እንይዝ እንጂ ያው ዞሮ ዞሮ ማስታወቂያ እኔ ከሚፈጥረው እድል ማለት ወረፋውን ለሚጠብቁት ህጻናት ሌሎች ህጻናት እድል ይፈጥራል። በአንድም በሌላም መንገድ ሌሎች ሆስፒታሎችም ይሄንን ፈለግ ሊከተሉ ይችላሉ። ጥሩ ይከተሉ በፈለገው መንገድ ስንት ሰው አድሬስ ይደረጋል? ስንት ድርጅት አለ? ሌላው አንደኛው ደግሞ 1 ሚሊዮን ፎሎወር ካገኘው 100 ሆስፒታሎች አሉ እንበል። 100 ሰዎቹ አዶናይ ጋር መተው እየሰጡ ለአዶናይ ብር እየከፈሉ ፎሎወር እያገኙ ማስታወቂያ ቢሰሩ ስንት ሰው ይረዳል ብለህ ታስባለህ? ሁለተኛው የልብ ታማሚ ሲመጣ ፍታ እንጂ አሁን እያልኩ ያለሁት እኮ እሱን ነው። በቃ በሀቀኝነት ለመርዳት ቢሆን ለምን ስኬጁልድ የሆነ ሆስፒታሎቹ እዛው ታካሚዎቹ ማስታወቂያ እየተነገረ ለምን ሄዱ አይታከሙ? አይደለም በቃ ይሄ እኮ ግልጽ ነው። ለምን ቻንቶ በቃ እኔ እገዛ እኔ ስለ አባትየውና ስለ እርዳታም እገዛም በየትኛውም መንገድ ውስጥ ነው የምሰራው። ባይዘው እርዳታ ለምን እንደሚደረግ እኮ አውቃለሁ፣ እንዴት እንደሚደረግም አውቃለሁ። በቃ ሚቹዋል ቤኔፊት አለ። እዚህ ሀገር ላይ ሲሰሩ ኢትዮጵያ ለምሳሌ ይሄንን ፕሮጀክት አልፈልግም አቁሙ ብላ ያስቆመችው ፕሮጀክት አለ። ሌላው ላይ ግን እዚህ ላይ ክፍተት አለባችሁ እያሉ እንደሚሰሩ አውቃለሁ። ይጠቅምሃል አይጠቅምህም ነው ጉዳይ። ከጠቀመ ትጠቀምበታለህ፣ ካልጠቀመ ደግሞ ትተዋለህ። አይ አሁን ሁለቱም ግን እኔ ይኸውልህ ሰጪም ተቀባይም በተጠቀሙበት ነገር ላይ ደግ ልብ ቀና ልብ እያልን ብዙ መድከም የለብንም። በቃ እሱን ነው ያልኩት። መጀመሪያ ላይ ልጁ በጣም ተለውጧል ምናምን ሲል እኮ ነው እኔ ቀር ያለኝ። ልጁ ተለውጦ አይደለም ማስታወቂያ ነው እየሰራ ያለው እንዴ ቢዝነስ ላይ ነው እያልኩ ያለሁት። እውነት በጣም ነው የሚያበሳጨው። እኔ አሁን በጣም ይኸውልህ አንድ በጣም የሚያመኝ ነገር ማለት ነው የሚያመኝ ነገር ቅድምም ስላልከው ልድገም። እሺ ይሄ ማስታወቂያ ስለሆነ አይመለከተኝም ብለህ ልትገፋው ትችላለህ። አንተ እንደግለሰብ ስለ አንተ አይደለም እያወራሁት ያለሁት። ብለኛል እኮ ስለዚህ አባትና ልጅ ነው እያወራሁኝ ያለው። ልጁ አልቅስ ተብሎ ያለቀሰው ልጅ ማለት ነው እያልከኝ ያለው። እንደማመን እሺ ይህንን ሐሳብ ሳነሳ ከአባትየውና ከልጁ አንጻር ነው ያነሳው አልከኝ። ይህንን አትሊስት ለእነሱ እንኳን ኦፖርቹኒቲ ስለተፈጠረ እሱን ነው ያመሰግነው። ይህንን ኦፖርቹኒቲ የፈጠረው ያገዘውን ነው አፕሪሼት እያረኩኝ ያለው። እሺ ሳሚ ልክ ነህ። በቃ ስለዚህ 1000 ሰዎች ግን ማስታወቂያ ሊሰራባቸው ስለሚችል 1000ዎቹም ይቅሩ ደግሞ ያንተ ስታንድ ይሄ ነው እንደተመቸው ሰር አይደለም። ግን እንደዛ አላልኩም። አቤት ቢዲያ አቤት